ዛሬ እንግዲህ ቤተሰብ ሰሞኑን ሲፈጠር የነበረው አይታችኋል። ቢኒ እንግዲህ ልጅቱን ሰርቆ ከአያቱ ጋር እንዳኖራት ተናግሯል። እንግዲህ ሁሌ እሷን መጥሪያ ማንጥታ ነበር። ትናንት አንገት ለአንገት እየተያዙ ነው። መጨረሻው ለቢኒ በጣም ፈርቼ ነበር። እንግዲህ ዛሬ ደግሞ የተፈጠረውን አይታችኋል። በጣም ያሳዝናል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች ይቅርታ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ሰሞኑን ቢኒ ያደረገው አይታችኋል። ልጁ እንግዲህ እህቶች እሷ የብሩክ ነው እያለ ደምድማለች። ቢኒ ደግሞ ሄኖክ የሚባል አለ የኔ ነው እያሉ ነው። እንግዲህ ከሶስቱ የሚለየው አባትነቱ ዲኤንኤን ነው። ዲኤንኤው እንግዲህ ከክርስትና በኋላ አዲስ አበባ አንጥቼ ለሀሚ ማስጠንቀቂያ አንቺም እንድትገኝ ብላ ቤተሰቡ ባለበት ነው ማስመረምረው። ኦዲየንሱም ታፍሯታላችሁ፣ ሁላችሁም ሀቄ ይወጣል ብላ እየፎከረች ነበር። በዛ መሀል ደግሞ ቢኒ ልጁን ሰርቆ አያቱ ጋርጎ እያሰቃያን ነው። እንግዲህ ዛሬ ደግሞ በሶስተኛው ቀን በጣም ያልታሰበ ነገር ተፈጥሯል። እሱ ማለት ልጅቱ ታማበት ቢኒ ሙስተ ሐኪም ቤት አስገብቷት እዩ በጣም እብድ ብላለች። እናት ናት አልፈርድም፣ ግን የእናት ዕዳ ለልጅ የሚባለው ተረት ነው። እዩ አንቺ ለሰው ስትቀምሪ፣ በሰው ፍቅር ስትቀኒ፣ በሰው ህይወት ገብቼ ካላፈራረስኩ እያልሽ ስትፎክሪ፣ ይሄ ቅናት ነው። እውነት አንድ ሰውቶቼ ድሮ የተውኩትን ባጣሁበት ጊዜ አልፈልግህም ብዬ በራሴ ፈቃድ የተለያየሁትን ፍቅረኛ አሁን ሲነሳ ሲያገኝ ሴራ አስሬ አጠጥታም ይሁን ምንም አርጋዩ የምናውቀው ታሪክ የለም። የኔ ነው ልጁ ያንተ ነው ብላ በዛ ጥምጄ እሱ ጋር ህይወት ጥሩ ህይወት እኖራለሁ ማለት ይሄ የጭንቅላት ማነስ የጭንቅላት ደሃ መሆን ነው። ለሌሎቹም ሴቶች ትምህርት ነው። ስለዚህ እሷ ስትቀምር ሀሚ ሰሞኑን ስትዝና በደንብ ተዝናኒ፣ ቶሎ ቶሎ በይ፣ ኩንትራትሽን ጨርሺ፣ ትንሽ ቀን የቀረሽ ኩንትራትሽ ሊያልቅ፣ እኔና ልጄ እኔ ባንዱ እጁ እሱ ባንዱ እጁ መጥቶ ልጃችን ይዘን እንኖራለን። ልጄ ካላባት አታርግም ግዴታው ነው ለልጁ ሲል ከኔ ጋር ነው የሚሆነው እያለ ስትቀባጥር አይታችሁታ። ኦዲየንሱ አክ እስኪምላት ሰውን እስከምትጠፍሽ እየወጣይ እኝኝኝ እስከሆን ዘመዶቿ ጭምር ማለት ነው። አየሽ ፈጣሪ የሚያየው ልብ ነው። ሰምቶሻል? ልብ ነው። ልብሽ ለሰው ሸር መጥፎ ካሰብሽ ላንቺ አይደርስም። ያንቺ ጦስ ያንቺ ሸር በልጅሽ ነው፣ ምንም በማታውቀው። አየሽ አንቺ ሌላ ስታስቢ ልጅሽ ስታመመሽ ሳታስቢው። እኔ ልጅ ትሙት አልልም፣ ህጻን ልጅ ናት፣ ምንም አታውቅም፣ ወንጀል አታውቅም እላት ፈጣሪ ማረደሽ። ግን ያንቺ ስራ አሁንም ተደብቀሽ አሳድጊ። እውነት ልጅሽን ተደብቀሽ አሳድጊ። ሰው እንኳን አንድ ሁለት ሶስት ልጅ ለምኖ ያሳድግ። አንቺ ግን ግድ ባላመነው ልጅ ቢያምንልሽ እኮ ጥሩ ነው። ቢያምን እኮ ብሩኬ ጥሩ ነው። አገኘውሽ እንጂ እኮ አብሬሽ ተኛሁ አላለም። አላመነም አበደን። ነገም ዛሬም እየማለን ይሄ ልጅ እሺ፣ ግድ አባቱን ግድ ካንተ ጋር ልጃችን እናሳድግ፣ ግድ ሀሚን ከህይወት አስወጣት። እንዲህ እኮ ሴራ ነው እዩ ያሹ ሴራ፣ እንዴ ሴራ። ይሄ ፍቅር አይደለም ቅናት ነው። ቅናት፣ ምቀኝነት። ለምን አደገ? ለምን ሰው ሆነ? ከሀሚና ከብሩኬ በሚያረጉን ነገር ሀሚን ትሪት በሚያረጋን ነገር ውስጥሽ እየተቃጠለ ነው። ሚዲያ ላይ ወጥተሽ አፍሽ የምከፍችው ይሄ ደግሞ ሀሚ እኮ ብሩኬ መኪናና ቤት ሲኖረው ታዋቂ ሲሆን አፈቅርሃለሁ ብላ የመጣች ሴት አይደለችም። ቢገባሽ ማለት ነው። እንዳንቺ አይነቱ ደደብ ተበጥብጦም ተጨቅጭቆም ቢግቶቹ አይገባቸውም። ደንዘዋላ በቅናት። ስለዚህ ሀሚ ማለት ይኸውልሽ ብሩኬና ሀሚ እዚህ ደረጃ የደረሰው ከዜሮ ተነስተው መከራ፣ ስቃይን፣ ችግርን፣ ራብን ሁሉ ነገር የሰው ናፍ እረ ስንቱን አሳልፈው ነው አሁን እንደዚህ የደረሱት። እንዳንቺ ትናንት መጥተው ብቻ ፊት አላሉም። መድኃኒትና መጠጥ በመጋት ያንተ ልጅ ነው ብለው ከወንድ ላይ አልተንጠለጠለችም ሀሚ። ገብቶሻል?
ስለዚህ አሁንም ይሄ ሸረኝነትሽ ብሩኬ ወንድምሽ ጭምር እየወጣችሁ ከምታላዙብን የእናት ዳ ለሊት ስለሆነ ያንቺ ሸር ያንቺ ጦስ በልጅሽ እያየሽው ስለሆነ አሁንም ወደ ፈጣሪሽ ዙረሽ ተደብቀሽ አሳድጊ። እውነቴን ነው። ማሳደግ አቅም ካቃተሽ ብሩኬ ያሜርዱ ብታያቸው ይረዱሻል። ለሰው ሸር ስለማያስቡ ለሰው መጥፎ ስለማያስቡ ልቦናቸው ፈጣሪ የዋክ ስለሆኑ ለዛ ነው ከስንት ሸረኛ ከስንት ምቀኛ እስካሁን እዚህ የደረሱትም ለወደፊቱም አብረው ይዘልቃሉ። ሰው ጉድጓድ ቢቆፍርም ፈጣሪ ካላለ አይለያዩ። ሰው ብዙ ሸር ያስባል ለነሱ ወንዱም ሴቱም ተነስቷል፣ ግን እውነት አይሳካላችሁም። ሸረኛ ሰው መጨረሻው አያምርም። ለሰው በቆፈረው ጉድጓድ ለራሱ ይገባበታል። ስለዚህ እዩ አሁንም ትምህርት ይሁንሽ። ልጅሽን ፈጣሪ ያሽርልሽ። አንቺ ግን በቃ ለሰው ጉድጓድ ከምትቆፍሪ ለሰው ሸር ከምታስቢ ወደ ፈጣሪሽ ዙረሽ የሚወድሽን የሚያፈቅርሽን ሰው ይዘሽ ልጅሽን አሳድጊ። እውነቴ ነው። ብሩኬ የፈለገ ከሀሚ ልትከፋ ትችላ ሀሚ ብትለያዩም እውነቴን ነው። አንቺን አበደን አብሮሽ አያሳድግም፣ አብሮሽም አይኖርም፣ ትዳርም ከአንቺ ጋር አይመሰርትም። ሙምኪን ልጁ እንኳ የእሱ ብትሆን እውነቴን ነው ልንገርሽ ነግሮሻል፣ በውጭ እንጂ ህግ ባዘዘው መሰረት ተቆራጭ አድርጎ የሚረዳው ከአንቺ ጋር ቢሞት ብሩኬ አይኖርም። አንቺ ደግሞ እነሱን አለያይተሽ የሰው ህይወት በጥብጠሽ መጨረሻሽ ደግሞ አያምርም። ለልጅሽ ሴብላት ሴት ልጅ ወልደሻል። እውነቴን ነው። ያንቺ መጥፎ ስራ በልጅሽ እንዳይደርስ እውነቴን ነው። ለልጅሽ አስቢላት እዩ። ዛሬ እንግዲህ ፌንጥ ወጥታለች እንደምታዩት ነው። እንግዲህ እዩ እንደምታዩት ነው መጨረሻዋ ፌንጥ ወጥታለች። ካሜራው እንደዛ ነው የሆነው። እንግዲህ እዩ መጨረሻ ፌንጥ ወርቃለች እንደምታዩት ነው። እንግዲህ ልጇን ፈጣሪ ያሽርላት። የእሷ ስራ ነው ለዚህ ያበቃው።